የምሯን ነው እንደ ፌንት በልታ የወደቀችው ሄርሜላ ተብዬዋ ማለት ነው። ጉድ እኮ ነው ዘንድሮ። አቤት አቤት ማስመሰል ስችልበት ደግሞ እኔ ልጅን ከሩታ ጋር ሆኜ ማሳደግ ነው የምፈልገው፣ አልፈልግም ካንቺ ጋር መሆን ሲላት ፌንት በላችሁ። ጉድ እና ምላችኋለሁ እንግዲህ ከነቃች በኋላ ማለት ነው አብርሃምን ላዋራው ፈልጋለሁኝ፣ ጊዜ ስጡኝ፣ ብቻውን ላዋራው ትላችኋለች ማለት ነው። ሩታና የኤፍሬምም እንግዲህ ለአንዴና ለመጨረሻ አውሪውሺ አዋራት ብለው እንግዲህ ጥለዋቸው ወደዛ ይሄዳሉ ማለት ነው። አብርሃም ምን ሆነ ነው? እኔ እኮ ሚስትህ ነኝ፣ ከኔ ጋር እኮ ብዙ ነገር አሳልፈናል። አንተንና እኔ ሊለያዩን በህይወታችን ገብተው ስንት ነገር ሲሉ ስንት ነገር ሲያደርጉ ያን ሁሉ ተቋቁመን እኮ ያለፍን ሰዎች ነን። እንዴት ባንዴ ተቀይረ እንደዚህ ትለኛለህ? እኔ እኮ ሚስት ነኝ። እኔ ካንተ ብዙ ልጆች ወልጄ ቤተሰብ አፍርቼ ስንት ነገር ስንት አላማ ስንት እቅድ ያለ ሰው ነኝ። እንዴት እንደዚህ ትለኛለህ? እንዴት እንደዚህ ታረገኛለህ? አብርሃም እኔ እኮ ሄርሜላ ነኝ። ያን ጊዜ እኮ እሷ ጥላህ ከወደክበት ያነሳውህ እኔ ነኝ አላለችም? ከየት ነው ከወደቀበት ያነሳሽው? ከወደክበት አነሳው የሚባለው ወይ የሚበላው አቶ የሚለብሰው አቶ የሚጠጣው አቶ ማረፊያ ማደሪያ ቦታ አቶ ጎዳና ላይ ወድቆ መንገድ ላይ ወድቆ አጊተሽ አንስተሹ ቢሆን እሺ። ይሄ ልጅ ደህና ልብስ እየለበሰ እየበላ እየጠጣ ጥሩ ቦታ ላይ እያደረ እየዋለ ከጓደኞቹ ጋር ፈታ እያለ ከሩታ ጋር ቢጣላም እኮ ራሱን ጥሎ የሆነ ጎዳና ላይ ወድቆ አይደለም ያገኘሽው። በዚህ ልክ አንቺ እሷ ጥላ ከወደክበት ያነሳው እኔ ነኝ እኮ። እንዴት እንደዚህ ታረገኛለህ? እንዴት እንደዚህ? አረ እባክሽ አሁን አንቺ ይሄንን እንትን አልኩ ብለሽ በእንደዚህ እንትን ልትይ ማለት ነው። ከወደቀበትማ አላነሳሽውም እንዴ? መች ወድቆ አልወደቀም እኮ። ደህና ልብስ እየለበሰ እየበላ እየጠጣ ደህና ቦታ ላይ እየዋለ እያደረ ደህና ቤት ውስጥ እየኖረ ከጓደኞቹ ጋር ፈታ ዘና እያለ ምን ሆኖ ነው? መቼ ወድቆ ነው እና ነው ያነሳሽው? ልጅቱ ምን ሆና ነው? አላበዛችሁም እንዴ? ግን ቆይ ግን ደግሞ ምን ሆኖ ነው አብርሃም ማለት ነው? የምር እኔ እንጃ አልገባኝም። ያለበት ሁኔታ ግን ትክክል አይደለም። ፍዝዝ ብሏል። ትናንትናም ፈዞ ነበረ፣ ዛሬም እንደዛው። ምንም የተቀየረ ነገር የለም። ምን ሆኖ ነው? በሰላም ነው ወይ? ልጁ ግን ጤነኛ አይመስለኝም አሁን ላይ ማለት ነው። የሆነ ጅዝብ ብሏል። አውሪው ላንዴና ለመጨረሻ ምናምን ብለዋት አዋራት በቃ ምናምን አብርሃም ብለውት ይሄዱ እንዴ። ሩታና ኤፍሬም እኮ ጥለውኝ ሄዱ። ጥላችሁኝ ሄዳችሁ እኮ ጥለውኝ ሄዱ። የሆነ ፍርሃት ነገር ነው የሚታይበት ማለት ነው። ብቻ በጣም ከባድ ነው የምር። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ወድና የተከበራችሁ ተመልካቾቼ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተም በያላችሁበት ሰላማችሁ ይብዛ። ሀገራችን ኢትዮጵያንም አላህ ሰላም ያድርግልን እያልኩ ዛሬም እንግዲህ እንደተለመደው ብቅ ብዬላችኋለሁ ውድ ተመልካቾቼ። ለዚህ ቻናል አዲስ ሲሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ አበረታቱኝ። ነባር ቤተሰቦችም
ሼር ላይክ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ በርቺ ጠንክሪ እያላችሁ ለምታበረታቱኝ ከልብ አመሰግናለሁኝ። አሁንም የዘወትር አብሮነታችሁ አይለኝ። ላይክ ሼር እያደረጋችሁ ሀሳብ አስተያየታችሁ እንደተለመደው ኮሜንት ላይ ያስቀምጣችሁ አበረታቱኝ እላችኋለሁ ውዶቼ። እና እንግዲህ እኔ በጣም ነው የገረመኝ ብቻ ግን ማለት ነው አብርሃም ያለበት ሁኔታ ግን እኔ እንጃ ትክክል አይመስለኝም። ማለት ያው ሰሞኑን በዚህ ሄርሜላ አድርጋለች በነበረው ሰዓት ዙሪያ ሲወራ ነበረ ማለት ነው። እና አሁን ላይ እጁ ላይ ሰዓቱ የለም። ምናልባትም ሰዓቱ ከእጁ ላይ ሲወልቅለት የሆነ ሲሆን የነበረው ሲፈጠር የነበረው ነገር የሆነ ብቻ ግን የሆነ መወዘጋገብ ነገር ውስጥ ያለ ነገር ነው የመሰለኝ። መቼም ባንዴ ወደ ራሳችሁ ለመመለስ ይከብዳል እና ያ ነገር ይሆን እንድልም አደረገኝ። በአንድ በኩል ደግሞ የአንገት ሀብሉ ነው አንገቱ ላይ አስረውለታል ምናምን ይላሉ ማለት ነው። እውነት ኤፍሬም እና ሩታ ይሄን አድርገው እውነት ይሄን ካደረጉ የምር በጣም ያሳዝናል። እንዴት ኤፍሬምም ወንድሙ ነው፣ እንዴት በወንድሙ ላይ ይሄን ነገር አድርጉ ወንድሙ እንደዚህ እንዲፈዝ እንዲጀዝብ እንዴት ያደርጋል? ሩታስ ብትሆን እንዴት ታደርጋለች? የልጁ አባት ነው፣ ምንም ቢሆን የልጁ አባት ነው። እንዴት ይሄንን ታደርጋለች? አላቅም። የምር እውነት አድርጎት ከሆነ በጣም ያሳዝናል ማለት ነው። ጭራሽ ልጅቱ እዛ ጋር ፌንት በልታ ወድቃ ለምንድን ነው እዚህ የምተኛው? ለምን ቤቷ ሄዳተኛም ይላል። እሷ እዛ ጋር ፌንት በልታ ወድቃ ማለት ነው። እና እያዋራችሁ ደግሞ ርቦኛል፣ ወደ ቤት ወደ ልዑል መሄድ አለብኝ ርቦኛል ሲላት ነበረ። ይሄ ታዲያ የጤና ይመስላችኋል እንዴ ቤተሰብ? እኔ የምር እኔ እንጃ አላቅም፣ ግን እኔ ያሳዝኖኛል የምር የእውነት እዚህ ጋር ወይ ተመካክረው ሄርሜላን ከህይወታቸው ለማስወጣት የሆነ ሀሳብ አምጥተው እያስመሰለ ምናምን ካልሆነ በስተቀር የምር ከሆነ ግን እኔ በጣም ነው ያዘንኩት፣ በጣም ነው ያሳዘነኝ ማለት ነው። የምር ነው የምላችሁና ሄርሜላ ከወደክበት ያነሳውህ እኔ ነኝ እኮ እሷ ጥላህ ምናምን አንቺ ነሽ ዘው ብለሽ ሰው ትዳር ገብተሽ የሰውን ትዳር እየበጠበጥሽ ዘው ብለሽ ገባሽ። ያልሆነ ነገር አብረሽ እዛ ስትለጣጠፊ ምን ስትይ ይችሊ ውስጧ ተነካ፣ ልቧ ተሰበረ። በዛ ላይ በሆዷ ጽንስ ይዛ ነፍሰ ጥሯ ያን ሁሉ መከራና ስቃይ እያሳለፈች እናንተ እንደዛ ስትሆኑ ውስጧ እያረረ ልቧ እየተሰበረ ያን ሁሉ ነገር ስታደርጉ ስንት ነገር አንቺ እኮ ሰው ትዳር ገብተሽ የሰውን ትዳር የበጠበጥሽ የሰውን ሕይወት ምስቅልቅል ያደረግሽ ልጅ ያላባት እንዲያድግ ያደረግሽ ሴት ነሽ። ወንድ ያጣሽ የመስል ሰው ባለ ሄደሽ ፊት ብለሽ ማለት ነው። ሰው ትዳር ገብታ የሰውን ትዳር በጥብጣ የሰውን ትዳር ምስቅልቅሉን አውጥታ ደማለች። እኛ ህይወት ገብተው የኛን ህይወት ለመበጥበጥ እኔን እናንተን ለመለያየት ስንት ነገር ሲያደርጉ ስንት ነገር እንትን ሲሉ ያን ሁሉ ነገር አልፈን ዛሬ የደረስ ነው። እኔ እኮ ሚስት ነኝ፣ እንዴት አብርሃም በአንዴ ትቀየርብኛለህ አላለችም እንዴ? የት አለ የተፈራረማችሁት? የት አለ የ80 ወረቀትሽ? መቼ ተጋብተሽ ቤተሰቦችን ላስተዋውቅህ ሽማግሌ ላክ ስትዩ ምንድን ያለሽ?
እንዴ ምን አስበሽ ነው እንደዚህ የምትዩ? ይሄማ አይሆንም። ለምን አስፈለገ ሽማግሌ መላክ? መተዋወቁስ ለምን አስፈለገ ነው ያለሽ? ሲጀመር አብርሃም አንቺ አስገድደሽ ነው እንጂ አንቺ ጋር እንትን እንዲል ያደረግሽው እሱ ፈልጎ አይደለም። እራሷ ክብሯን ጥላ ክብሯን ዝቅ አድርጋ ጭንና ጭኗን እያሳየች የሰው ባል ላይ አንዴ ጀርባው ላይ አንዴ ጭኑ ላይ እየተቀመጠች እየተለጣጠፈች ምናምን እንትን ስትል ኖራ። ባልና ሚስት እኮ ይጣላል፣ ይታረቃል። እነሱም ጋር ያ ነው የተፈጠረው። ታርቀው እንትን ይሉ ነበረ። ግን በመሃል አንቺ ዘው ብለሽ ገባሽ። የሆነ ሰዓት አምጥተሽ እጁ ላይ አሰርሽ። ከነጭራሹም ተፋተው ተለያይተው እንዲኖሩ አደረግሻቸው። ጭራሽ ጠቅልለሽ ወስደሽ ካንቺ ጋር እንዲሆን የራስሽ እንዲሆን አደረግሽው ማለት ነው። አሁን ደግሞ እኔ ልጅ አለኝ በቃ እኔ ከሩታ ጋር ልጅ ማሳደግ ፈልጋለሁ ሲልሽ ከወደክበት አንስቼህ እሷ እንደዛ ያረገችህ እንደዚህ ብላህ እንደዚህ አድርጋህ እኔ ከጎን ሆኜ ስንት ነገር አድርጌልህ ስንት ነገር ብዬልህ ምናምን አረባክሽ እና ወደሽና ፈቅደሽ ነው ከጎን ሆንሽው። ለራስሽ ብለሽ ነው ስለወደድሽውና ስላፈቀርሽው እንጂ ለሌላ አይደለም። አብርሃምን የራስሽ ለማድረግ ስለፈለግሽ ከሩታ ለይተሽ ከሩታ ጋር ላይተሽ ልጁንም ያላባት እንዲያድግ አድርገሽ እንትን ለማለት ፈልገሽ ነው እንደዛ ያደረግሽው ማለት ነው። ከወደክበት ለምትዩ ደግሞ ጎዳና ላይ ወድቆ አላገኘሽውም እንዴ? ምንድነው ይሄን ያላንቺ ማንሽና ነው እንደዚህ እንደው እንትን የምትዩ ማለት ነው? ሩታ ምን ይወጣላታል? ምን ይወጣላታል? አላድሙ ሩታ እኮ ምንም ይወጣላት ነገር የለም። ትቀልዳለች እንዴ? እና ሄርሜላ ተብዬዋ ማለት ነው ዙሮ ዙሮ ሰው ያጨደውን ነው የሚያጭደው፣ የዘራውን ነው የሚያጭደው። ያው አንቺም እንግዲህ የዘራሽውን ነው እያጨድሽ ያለሽው። ቻዩ ምንም ማድረግ አይቻልም ማለት ነው። እሺ ይሄ እንደሚመጣ ቀድምሽ ነበር ማወቅ ያለብሽ። ይሄ እንደሚመጣ ማለት ነው። የሰው ነገር ላይ ሄዳችሁ ፊት አትበሉ። የሰው ነው። ስለዚህ የሰው የሆነ ነገር አትንኩ። አንቺም ማርፈሽ ብትቀመጪ በሰው ህይወት ላይ ዘው ብለሽ ባትገቢ ኑሮ ያንቺም ህይወት እንደዚህ ባልሆነ ነበር። ያንቺም ህይወት እንደዚህ ባልሆነ ነበረ ማለት ነው። አንቺ ከሩታ ጋር ላይተሽ ከአብርሃም ጋር ብዙ ልጆች ወልደሽ ቤተሰብ አፍርተሽ ምናምን በቃ ደስተኛ ሆነሽ ብዙ ነገር በቃ አብረሽ በቃ ህልምሽ ጥሩ ነው። ህልም አይከለከልም። አዎ ህልም አይከለከልም። ብዙ አልምሽ ነበር፣ ብዙ አቅደሽ ነበረ። ፈጣሪ ደግሞ ይሄው አንቺ እንዳሰብሽው አይደለም። ፈጣሪ ደግሞ ቅድሽን አከሸፈብሽ ማለት ነው። ምክንያቱም ተንኮለኛ ስለሆንሽ የሰውን ህይወት በጥብጠሽ የሰውን ህይወት ምስቅልቅል አድርገሽ አንቺ የራስሽ አድርገሽ አንቺ ደስተኛ ሆነሽ ከአብርሃም ብዙ ልጆች ወልደሽ ብዙ ቤተሰብ አፍርተሽ ደስተኛ ሆነሽ ልትኖሪ ማለት ነው። አልቀረብሽም አንቺ ማለት ነው። ለሰው ጥሩ ነገር ብታስቢ ላንቺም ደግሞ ፈጣሪ ላንቺ ያለውን ጥሩውን ይሰጥሽ ነበር። አንቺ ግን የሰውን ህይወት አበላሽተሽ የሰውን ህይወት ምስቅልቅል አድርገሽ የሰውን የሆነ ነገር የራስሽ ለማድረግ
ለራስ ለማድረግ ነበረ ስትሰሪ የነበረው ማለት ነው። ግን ደግሞ ይኸው ፈጣሪ ነገሩን አከሸፈብሽ። በቃ ለካ አንቺ ያን ሰዓት የሚባለውን ነገር እጁ ላይ አስረሽ ነው ለካ እንደዛ ልጁም ሚስቱንና ልጁን ትቶ አንቺን እንዲል ያደረግሽው ማለት ነው። ለካ ወዶ አይደለም አንቺ ጋር እዚህ ጋር እየመጣ እየተለጣጠፈ ምን እያለ የምናየው ማለት ነው። ለካ አንቺ ስራሽን ሰርተሽ ነው። ጉድ ነው። ለማንኛውም ማለት ነው ሰው የዘራውን ነው የሚያጭደው። አንቺም እንግዲህ የዘራሽውን ነው እያጨድሽ ያለሽው። ቻዩ ካሁን በኋላ ግን የምሬን ነው ክብርሽን ዝቅ ባታደርጊ ባትዋረጂ ጥሩ ነው። እውነት ጥግሽን ይዘሽ አርፈሽ ብትቀመጭ መልካም ነው። ወንድምሽም ሲልሽ ነበረ በቃ እስከዛሬ ራስሽን ዝቅ አርገሽ ክብርሽን ብለሽ ቆይተሻል። ካሁን በኋላ ግን ክብርሽን ዝቅ ማድረግ የለብሽም። እኔም እንድታረጊ አልፈቅድልሽም ካሁን በኋላ እያለሽ ነበረ። ስለዚህ ወንድምሽ የሚልሽን ስሚ ማለት ነው። እንግዲህ ያረገሽውም እውነት ከሆነ ያው ልጅ ከሆነ ይገፋል፣ ዳቦ ከሆነ ይጣፋል። የምናየው ይሆናል እንግዲህ ወደፊት ማለት ነው። ቻዩ ሄርሜላ ተብዬዋ ማለት ነው።